ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተከበራችሁና የተወደዳችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ የዛሬው ተጀምሯል ባለገጀራው ልብስ ሰፊ የዛሬው የወንጀል ታሪክ ነው ትርንጎ ኃይሉ ከወሎ ከመጣች ገና 4 ወሯ ነው ያረፈችባቸው ዘመዷን ዋስጠርታ በሰው ቤት ስራ ትግሏን አህዱ አለች ይህ ብዙም የሚያዋጣ አልሆነላትም እንዳለመታደል ሆኖ መጀመሪያ የገጠሟት አሰሪ ብዙም እርራይ የሚሰማቸው አይነት አልነበሩምና በስርዓቱ የበሰለ ምግብ እንኳን እንድትበላ አይፈቅዱላትም ነበረም ገረድ ብለው ነው እሷን በሚጠሩበት አንደበታቸው ለቤተሰቦቿ ንግስት የሆነችውን አንድያ ሴት ልጅ ሞራል የገሸለጡት ትርንጎ ይህን ሸክም መቋቋም ቢሳናት ቤቱን ለቃ ሄደች ባለቤቲቱ ከዚህም ብሶ የአንድ ወር ደሞዟን ከለከሏት በዚህ ደሞዝ ከዚህ በላይ መጠበስም አልሻተችም ተመልሳ ወዳረፈችባቸው ዘመዷ ቤት ነበር ሄደችው እዚያ ተቀምጣ ሸክም መሆን ግን አልፈለገችም ፊቷን ያዞረችባትን ሕይወት መታገል ጀመረች የቀን ሥራ ገባች በተለያዩ የግንባታ ሥራ በሚካሄድባቸው ስፍራዎች እየተዘዋወረች በጋ ክረምት ሳትል ሰራች እጇ ውሃ ቋጥሮ በቅቶ ሻክሮ እስኪደድር ድረስ የሲሚንቶ አቧራ በላያ በኖ የፊቷ ወዝ እስኪደርቅ ድረስ ሰራች በመሃል ላይ እሷ ብርድ ባለችው በሕክምና ግን በውል ተለይቶ ባልታወቀ ህመም ተያዘች ሩጫዋን አልጋ ሊያደናቅፈው ግድ ሆነም ታማተኛች ለሁለት ወር ያህል ሄደች ስትባል ስትመለስ በግቢ ነፍስ ውጪ ነፍስ ተሰቃየች የባህሉንም የዘመናዊውንም ሕክምና ሞከረች ዘመዷ ወይዘሮ በነጻ አስመስክረው ዘውዲቱ ሆስፒታል ወስደዋትም ነበረም በአቅማቸው ሊያስታምሟት ሞከሩ ጸበልም አልቀራት በሽታው አሰቃይቷት ሲያበቃ ለቀቃትና ድና ካልጋ ተነሳች ትርንጎ የአዲስ አበባ ሕይወት ገና ከማለዳው እንዲህ ነበር ሰቅዞ የተቀበላት በማገገሚያ ወቅት ላይ ቤቷ ተቀምጣ በኪሮሽ ሰራቸው የነበሩ ዳንቴሎች በዲዛይናቸውና በውበታቸው እየተመለከቱትን ሁሉ አይንሳቡላት ይህን ሸጠሽ ራስሽን ልታስተዳድሪ ትችያለሽ የሚል ሐሳብ ተሰነዘረላት እሷ ባላየችውና ባላሰበችው ጎዳና እንድትጓዝ ግፊት በበዛባት ቁጥር ልቧ በቀድሞ ስራዋ ላይ አገረገረም የሕይወት ሌላ በር በዚህ አዲስ ምርጫ ሌላ ምዕራፍ ይከፈት እንደው ብላ ገባች ልብሶች ትሠራ ጀመረ የጠረጴዛ ልብስ ጭምር ይህን ትሸጣለች ያገኘችው ገንዘብ ደግሞ ሌላ እየገዛች ስራዋን አሰፋችው እንዲህ እያለች የተጣመመውን የሕይወቷን መዘውር ወደ ጎዳናው ልትመልስ ትግል ገጠመች ወደ ሌላኛው ባለ ታሪክ ደግሞ እንሸጋገር ሙሉ ቀን ይባላል ከትውልድ አገሩ ጎጃም እንደወጣ ተሰብስበው ከሚኖሩ የአገሩ ልጆች ጋር በጋራ የቤት ኪራይ ሊከፍል ተስማምቶ ወደ ጦር ኃይሎች አካባቢ ከተመም እዚያ ረጅም ጊዜ ሲቀመጥ ብዙውን ጊዜ ያሳለፈው ባሬላ ተሸክሞ ሲሚንቶ ካሸዋ ባካፋ ቀላቅሎ ጉልበቱን አፍሶ የቀን ደሞዝ እየተከፈለው ይተዳደር ነበረም ይቺ ገንዘብ ጉሮሮን ለመድፈን ያህል በቅቷለች በግንባታ ቦታው ላይ ላስቲክና ማዳበሪያ ወጥረው ለቀን ሰራተኛው ሽሮ ከሚያበስሉ ሰዎች ዘንድ ለቀለብ እየከፈለ ቀሪዋን ለቤት ኪራይ ያዋለ ሕይወቱን ይገፋል አንድ ልብስ ዓመት እየለበሰም ለዚህ መሃል ይሰራበት የነበረው ድርጅት ፕሮጀክቱን አቋረጠና ጥቂት ጊዜ ሥራ ፈትቶ መቀመጥ ግድ ሆነበት ኋላ ላይ በሰው ሲያፈላልግ ወደ መድኃኔዓለም ትምህርት ቤት አካባቢ አዲስ ይሰራ በነበረ ባለ አንድ ፎቅ መኖሪያ ቤት ውስጥ የለሳኝነት ሥራ አገኘ ውሎው እዚያ ሆነም ከመድኃኔዓለም ትምህርት ቤት ወደ ጦር ኃይሎች መመላለስ ቢታክተው ከሌሎች 2 ጓደኞቹ ጋር በመሆን እዚያው ሰፈር ቤት ተከራየም ያጋጣሚ ነው እንግዲህ
ከትርንጎ ጋር እንዲገናኙ ያደረጋቸው። ጎረቤቷ አንድ ቀን ትርንጎን እነዚህ 3 ወጣቶች ገባ ወጣ ሲሉ ታያለሽ ሲሉ ይጠይቋታል። ተባራሪ ሥራ የሚሰሩ ሰዎች መሆናቸውን፣ አንደኛው ግን ሁልጊዜ ከ12 ሰዓት በፊት ፌስታል ቢጤ አንጠልጥሎ ባሮጌ የሸራ ሻንጣ የሚሰራባቸውን ዕቃዎች ይዞ ሲገባ ታየዋለች። አልፎ አልፎ ደጃፉ ላይ ተቀምጣ ዳንቴሏን ስትሠራ የተገጣጠሙ ጊዜ በአንገቱ ሰላም ብሏት ያልፋል። ስሙን አታውቀውም፣ እሱም አያውቅም። ለረጅም ወራት እንዲቀጠለም 1987 ዓመተ ምህረት መጨረሻ ደረሰ። ሙሉ ቀን እዚያው ሰፈር ነዋሪዎች ሆኑና አካባቢው ያውቃቸው ጀመረም። አንዱ የግንባታ ሥራ ሲጠናቀቅ ሌላው ላይ ሲሰፍሩ ጊዜውን ገፉም። በዚህ ሁሉ መሃል ሙሉ ቀን ከትርንጎ ጋር ከነበረው መጠነኛ ቅርበት በቀር ከአከራዮቹ ጋር ከሰላምታ አልፎ አያውቅም። ጓደኞቹ እንደውም ከማንም ጋር አይነጋገሩም። በዓል ሲመጣ አከራያዋ ወይዘሮ ቡና እንዲጠጡ ሲጠሯቸው እንኳን በጀ ብለው አይገቡም። በዚህ የተነሳ የቤቱ ባለቤቶችም ያን ያህል ከነዚህ 3 ወጣቶች ጋር ለመቀራረብ ፍላጎት አልነበራቸውም። 1988 ዓመተ ምህረት ሊሸኝ ሲቃረብ ግን 3ቱ ጓደኛሞች የሚለያዩበት ሁኔታ ተፈጠረ። አንደኛው ከከተማ ውጪ ሥራ አግኝቶ ሄደ። ሌላኛው ደግሞ አጎቱ ቤት እንዲኖር ተጠራ። ሙሉ ቀን ብቻውን ቀረ። አሁን ኑሮ ሊከብደው ሆነ። የቤት ኪራዩን ለብቻ መክፈል ሊያስቸግረው ሆነ። ወዲህ ሙሉ ቀን ከትርንጎ መለየቱን አልሻተም። ሌላ ቦታ ቤት ቀይሮ መሄድ። በመሃል አናገረችው። ቤቱን ለመልቀቅ እያሰበ መሆኑን ነገራት። የቤት ኪራይ ችግር ሊሆን እንደሚችል አስባ በተቻላቸው መጠን እንደሚረዳዱና ሌላ ቦታ ቢሄድ የበለጠ እንደሚወደድበት ነገረችው። በዚህ ተስማማና ኑሮን ቀጠለም። ለትርንጎ የእርሱ ከአካባቢው አለመራቅ በውስጧ የምታብሰለስለውን ተዋዶ የመኖር ሕልም አላጨለመባትም። አንድ ቀን ሙሉ ቀን የትርንጎ ዘመድ በደገሱት ማኅበር ላይ ጸበል እንዲቀምስ ተጠራ። ከሥራ መመለሱ ነው ገና። ለመጀመሪያ ጊዜ ነበር አከራዩ ቤት የገባው። ከትርንጎ ዘመድ ባለቤት ጋር ሲያወራና አገር ሲያጠያይቁ አመሹም። ከዚህ በኋላ ሙሉ ቀን እነ ትርንጎ ቤት ማታ ማታ የሚፈላ ቡና ላይ ቋሚ ታዳሚ ሆነም። ከቤተሰቦቹ ጋር ተግባባም። አንድ ዕለት ጡረተኛው የትርንጎ ዘመድ ባለቤት ሙሉ ቀንን ጠሩትና ስለ ሁለቱ ግንኙነት አናገሩት። ከትርንጎ ጋር እንደተፈላለጉ ነገራቸው። የሆነው ይሆን ዘንድ ግድ ነውና ነገሩ ይፋ ወጥቶ ቤተሰብ መከረበት። ጥቂት የቤት ዕቃዎችን አሟልተው ቤት ተከራይተው እንዲወጡ ሐሳብ ቀረበም። ጋብቻው 5 የትርንጎ ዘመዶች በተገኙበት ተጠናቀቀም። በውል ታሰረም። አዲስ አበባ ይህ ነው የሚለው እውነኛ ዘመድ የሌለው ሙሉ ቀን ለራሱ ሽማግሌ ራሱ ሆኖ ትርንጎን አገባት። 1988 ዓመተ ምህረት ተጠናቀቀም። ትርንጎ ሙያዋን የወደዱላት የስፌት ቤት ባለቤቶች የእጅ ሥራዎቿን ለሽያጭ ወስዱላታል። ይህ ደግሞ በቋሚነት ገበያ የምታገኝበት መንገድ አመቻቸላት። የአካባቢው ሰዎች ዕቁብ እየገቡ የምትሠራላቸውን አልጋ ልብሶች ስለሚወስዱላትም ጥሩ ገቢ ማግኘት ቻለች። በሌላ በኩል ካሳዬ በለሳኝነቱ ሙያ እየተካነበት ስለመጣ የመኖሪያ ቤቶችን ኮንትራት ይዞ እስከ መሥራት ደረሰም። ዓመቱ የፍቅርና የገድ ነበር የሆነላቸው። ለሁለቱም ችግር የሚባለው ነገር ካጠገባቸው ካራቁ ጦም ማደር የሚባለው ነገር ከዘነጉ ቆዩ። ትርንጎም የልብስ ስፌት መኪና ገዛች። ይህ ደግሞ ሥራዋን በጥራት ለመሥራት ረዳት። ገበያቸው እየጨመረ ሲመጣ ደስታና ሐሴት ከነርሱ ጋር ሆነም። ከዚህ በኋላ ያቀዱት ልጅ መውለድ ሆነም። 1990 ተገባደደም። የመጀመሪያ ልጃቸው ሐምሌ ወር ላይ ወለዱ። ሙሉ ቀን
ትርንጎ ያለማመደችውን የልብስ ስፌት ሥራ ስራዬ ብሎ ለመያዝ መፈለጉንና ሁለቱም ተባብረው ቢሰሩ ሕይወታቸውን መለወጥ እንደሚችሉ ሐሳብ ያቀረበው። ተስማሙ። ያላቸውን ገንዘብ አሰባስበው ወደ አበበ ቢቂላ ስቴዲየም ሜጃ መንገድ ላይ አንዲት ቤት ተከራዩና 2 የልብስ ስፌት መኪና ገዝተው ስራቸውን ተያያዙት። እሷ የቤት ዕቃ ማስዋቢያ ጥልፎችና አልጋ ልብስ ሠራ፣ እሱ የሴት ቀሚሶችን መስፋት ጀመረም። የሥራቸው ጥራት በብዙዎች ዘንድ እንዲወደድና ደንበኞች እንዲያፈሩ ረዳቸው። ገበያቸው እየጨመረ መጣ። ጥሩ ወዳጆችን ማፍራታቸው በትምህርታቸው ከመጻፍና ከማንበብ ሳይዘሉ በጥረት ግን ለዛሬው ትልቅ ደረጃ መብቃታቸውን የውጣ ውረድ ስኬታቸው አንድ ምስክር መሆኑን ለራሳቸው ማረጋገጥ ችለዋል። 1993 ዓመተ ምህረት ሁለተኛ ልጃቸው ተደገመ። እነሆ የትናንትኞቹ ብቸኞች የሁለት ወንድ ልጆች ወላጆች ሆኑ። በአቅራቢያው ዘመድ አዝማድ የሌለው ሙሉ ቀን ሥጋውን በልጆቹ አገኘም። ትርንጎ አብዛኛውን ጊዜ የምታሳልፈው ቤት ውስጥ ሆነ፣ ልጆች ጥበቃ። በዚህ የተነሳ የምትሰራበት የልብስ ስፌት መኪና ላይ ሌላ ሰው ቀጠረች። በልብስ ስፌት ሥራ የተመረቀችና ለልምምድ ትውል የነበረች ወጣት በአንዳንድ ሥራዎች እየረዳቻት በጣም አስፈላጊ ሥራዎች ሲኖሩም ቤት ውስጥ ተቀምጣ ራሷ እየሠራች ቀጠለች። ልጆች ለማሳደግ ኃላፊነት ወስዳ ቤት መዋሉን በመረጠችበት በዚህ ወቅት ግን በፍቅራቸው ውስጥ መዘዝ መጣ። የቀጠረቻት ወጣት ረጅም ጊዜ እሷ ጋር ሆና ሥራዋን ትለምድ የነበረች፣ ትርንጎ ምኗንም ሳትሰስት ታካፍላት የነበረች ወጣት ናት። ለቤተሰቡ ቅርብ ሰው በመሆኗ ትርንጎም የጓደኛዋ ያህል ታቀርባታለች። ትርንጎ ቤት መዋል የጀመረች ጊዜ ወጣቷ ከሙሉ ቀን ጋር ለ4 ወር ያህል አብራ ሠራች። አንድ ቀን ግን ቤት መታ ለትርንጎ ያልጠበቀችውን ወሬ ሹክ አለቻት። ሙሉ ቀን ሥራ ሊያሰሩት የሚመጡ ሴቶችን እያሽኮረመመ ነው፣ በምትችው መንገድ አስተካኪው አለቻት። እንዲህ አይነት ጉድ በፍጹም አእምሮ ውስጥ ገብቶ ለማታውቀው ትርንጎ ይህን የሰማችው መረጃ ራስ ምታት ነበር የሆነባት። በማመንና ባለማመን መካከል ሆና ብዙ ተሰቃየች። ልጅቷ በየጊዜው ወሬ ታቀብላታለች። ሙሉ ቀንን ከመናገሯ በፊት ነገሩን ራሷ በቅርበት መከታተል መረጠች። ዘዴም አበጀች። ቤቱን ከነልጆቿ ለሰራተኛዋ ጥላ ሥራዋን እንደ ቀድሞ ራሷ ለመስራት ሱቅ የምትገባ መሆኑን ልትነግረው አሰበች። ይህንኑ ተግባራዊ ያደረገች። ሙሉ ቀን ምክንያቷን ጠየቃት። ብቻህን መስራት ከጀመርክ ጀምሮ ደንበኞቼ እየራቁ መጥተዋል፣ ገበያው ቀዝቅዟል ነበር ያለችው። ሙሉ ቀን ከሚያውቀው የራሱ እውነት ጋር የትርንጎን አስተያየት ተጋጨበት። ምክንያቱም ወቅቱ ሥራው ጥሩ ደረጃ ላይ የደረሰበት ነበርና ትርንጎ ፈጽሞ ልጆቹን ሌላ ሰው ላይ ጥላ ሥራ መዋል እንደሌለባት፣ ከፈለገች ማሽኑን ወስዳ ቤት መስራት እንደምትችል ነገራት። አልተቀበለችውም። በዚህ ምክንያት ጭቅጭቅ ውስጥ ገቡና ተጣሉ። እልህም ተጋቡ። እግርሽን ከቤት እንዳታነሺ አላት። ይህ ውሳኔ ግን ለትርንጎ ያሰበችውና የተነገራት ነገር ትክክል ስለመሆኑ እንደ ማረጋገጫ ሆነላት። ከዚህ በኋላ በዚህ ቤት ውስጥ ሰላም ሊሰፍን አልቻለም። ተጣሉ። ሙሉ ቀን አንድ ቀን ሥራ ውሎ ሲገባ ትርንጎ መጠጥ ሸተታት። ቱግ አለች። የምትፈልገው መናገር አሰኛት። ሴታውል ብላ ተናገረችው። ይሄኔ ሙሉ ቀን ተበሳጨ። ተነስቶ ትርንጎን ደበደባት። ጎረቤት ተሰባስቦ እስኪገላግላቸው ኡቷን አቀለጠችው። በአካባቢው የነበሩ የፖሊስ አባላትም ደረሱ። ሙሉ ቀን በድብደባ ወንጀል ለ2 ቀን ያልታሰረም። ትርንጎ በሽማግሌ ተለምና ክሷን አነሳችለትና ታረቁም። በሁለቱ መካከል ዳግም ሰላም የሰፈነ መሰለም። ይህም ሆኖ ትርንጎ ያቺ ተቀጣሪ ወጣት እያመጣች የምታቀብላትን ወሬ መስማት ልትተው አልቻለችም። ልጅቷ ዘውትር ሙሉ ቀኒን አደረገ ያንን አደረገ እያለች ወሬ ታሟሽላታለች። የባለትዳሮቹ ቤት የንዝንዝና የጭቅጭቅ ሆነም። 1994 ዓመተ ምህረት ገባ። በዚህ ወቅት ነበር ለረጅም ጊዜ በሰው ቤት ተከራይተው ከመኖር የገላገላቸውን
የቀበሌ ቤት ዕጣ ያገኙትና የተለቀቀ ቤት ውስጥ የገቡት ትናንሽ ስፋቶች ያሏቸው 2 በበር ያልተከፈሉ ቤቶች ናቸው። ትልልቅ ዕቃ ሊያስቀምጡበት ባይችሉም ለጊዜው ይበቃል ብለው በደስታ ተቀበሉት። ባለትዳሮቹ ከሁለቱ ልጆች ጋር እንደገና ደስታ የተሞላበት ሕይወት መምራት ጀመሩ። ይህ የቤተሰብ ደስታ ግን ብዙ አልዘለቀም። የሙሉ ቀን ውጪ ያመሸ መምጣት፣ በግልጽ ከሴቶች ጋር ታየ መባሉን ትርንጎ ጆሮ መግባቱ አልቀረም። ይህ ደግሞ እሷን አበሳጫት። እሱም በጊዜ መግባቱን ጠልቶታል። ቤት ስገባ ትጨቀጭቀኛለች ይላል። ያቺ ተቀጣሪ ልጅ ደግሞ ሙሉ ቀን በትዳራቸው መካከል ችግር ሊፈጠር የሚችል ግንኙነት ከአንዲት ሴት ጋር መጀመሩን ለትርንጎ ያጋነነች ነግራታለች። እንዳውም ሙሉ ቀን የሚነግራትን ምስጢር እያጣፈጠች እየነገረቻት ሚስቴ ሰለቸችኝ ብሎ ሌላ ሊያገባ ነው ብላ አቅሎ አስታታለች። ይቺ ወጣት ማንም ሳያውቅባት የትዳር አሜኬላ ሆና ትዳሩን አደማቸው። ነገሩ እየተጣራ ሲመጣና ትርንጎ ከሌሎች ሰዎችና በራሷም ጭምር ጉዳዩን ስትከታተል የደረሰችበት እውነት አስደነገጣት። ሙሉ ቀንና ያቺ ወጣት ግንኙነት መጀመራቸውን አወቀች። አሁን ተንኮሉ ግልጽ ብሎ ወጣም። ልጅቷ ያን ያህል ዘመን ያታለለቻት ሙሉ ቀን ከሷ ለመነጠል መሆኑን ተረዳች። የዚያን ዕለት ተነስታ ሱቋ ድረስ ሄደችና ሙሉ ቀን በሌለበት ልጅቷን አነጋገረቻት። የሰራችውን ተንኮል አብረው እንዲቀጥሉ እንደማያደርግ ገልጻላት ቀሪ ደሞዟን ሰጥታ አሰናበተቻት። ልጅቷም ባልሽን ሰብስበሽ ያዢ ብላ መጥፎ ነገር ተናግራ ሄደች። ትርንጎ የልብስ ስፌት መኪናውን ወደ ቤቷ ወሰደችው። ሙሉ ቀን ሱቅ ተመልሶ መጥቶ የስፌት መኪና ለመኖሩ ሲያይ ቤት ድረስ ሄዶ ከሚስቱ ጋር ቅልጥ ያለ ጸብ ፈጠረም። በተፈጠረው አለመግባባት ሳቢያም ትርንጎን መታት። ሰው ከገላገላቸው በኋላ ትርንጎ በጉዳዩ ተበሳጭታ ነበርና ልጆቿን ይዛ ወደ ዘመዶቿ ሄደች። ሙሉ ቀን ልጆቼን ሚስቴን ብሎ ሳይጠይቅ 3 ቀን በማለፉ ትርንጎ እኔ ያለውማ በጋራ ንብረቴ ላይ ማንም ሲያዝበት አላይም ብላ ቤት ከፍታ ገባችና ተቀመጠች። አሁን ከሙሉ ቀን ጋር በርግጥም መለያየት እንዳለባት እያሰበች ነው። ከጥቂት ቀናት በኋላ ፍቺ ጠየቀች። ያ በልፋት የቆመ ጎጆ የተቀናበት ፍቅርና ግንኙነት መጨረሻው ተያይዞ ፍርድ ቤት መጓተት ሆነም። 1995 የፍቺ ውሳኔ እንዲሰጥ ጥያቄ የቀረበለት የፌዴራሉ የመጀመሪያው ደረጃ ፍርድ ቤት የጳውሎስ ምድብ ችሎት ለረጅም ጊዜ ሁኔታውን ሲመረምር ቆየም። በርግጥም ትርንጎ መበደሏንና መሰቃየቷን በማስረጃ አዳመጠ። የደረሰባት ችግር የባሰ መሆኑን አረጋግጦ ከብዙ ክርክር በኋላ ፍቺውን አጸደቀና በንብረት ክፍፍሉ ላይ የሚኖርበትን ቤት ለሁለት ተካፍለው እንዲይዙ ወሰነ። ይህን ተግባር እንዲያስፈጽምም የወረዳውን አስተዳደር አዘዘ። ወረዳው የሁለቱን በጠላትነት መተያየት አጢኖ ለፍርድ ቤቱ ከነዚህ ሰዎች አንዳቸው ቤት ለቀው መሄድ ካልቻሉ የሚፈጠረው ነገር አደገኛ ነው ብሎ መልስ ቢሰጥም የፍርድ ቤቱ ውሳኔ ነውና ተግባራዊ ማድረግ ግዴታ መሆኑ ተነገረው። ወረዳው ይህንን የጸና ውሳኔ ተከትሎ ከወራት ክርክር በኋላ ቤቱ እንዲከፈል አዘዘ። ውሳኔው ከተወሰነ ከ4 ቀን በኋላ ቤቱ በመሐንዲስ እንዲለካና እንዲከፈል ተደርጎ ትርንጎና ሙሉቀንን የመለያየቱ ሥራ ተጀመረ። ነሐሴ 3 1995 ዓመተ ምህረት ትርንጎ በማለዳ ካልጓ ተነሳች። ዛሬ ይህንን ቤት ከልጆቿ አባት ጋር የምትካፈልበት ዕለት ነው። አፍና አፍንጫ የሆኑ ጠባብ ቤቶች መሃላቸው በኮምበርሳቶ በመዝጋት 2 ክፍል መፍጠር ነው ሐሳባቸው። ከእነርሱ ጋር ሆና ሙሉቀን ወዳለበት ሱቅ ሄደች። ቤቱን ልከፍለው ነውና ከፈለክ መጥተህ ታዘብ አለችው።
እንዳሻሽ ማድረግ ትቻያለሽ ብሎ ዝም አላት። እሷም በንዴት ወደ ቤቷ ተመለሰች። ሜትር ይዞ ቤቱን ከዚህ እዚያ እየለካ እኩል ሊያካፍል ጎንበስ ቀና ያለ ነበረ ወጣት አናጺ ድንገት ካጎነበሰበት ዞር ሲል በድንጋጤ አድርቆ ያስቀረውን ነገር አየም። ሙሉ ቀን ላይን የሚያስፈራ ገጀራ ይዞ ቆሟል። ተደናግጦ ቃል ማውጣት የተሳነው አናጺ ስቶ ደጅ ወደ ቆመችው ሚስቱ ሄደም። ትርንጎ በተቆጣ ፊት ገጹን ከስክሶ በእጁ ገጀራ ይዞ ወደሷ የሚመጣውን ሙሉ ቀንን ገና ስታየው ልትሮጥ ሞከረች፣ አልቻለችም። ተከታተለና ስትወድቅለት በኃይል ገጀራውን እላይዋ ላይ አሳረፈም። ጭንቅላቷን መታት። ወዲያ ወደቀች። ሁለተኛውም ምት ሰነዘረ። በወደቀችበት ሆና ራሷን ለመከላከል ቀኝ እጇን ብትመክትም የገጀራው ስለት አጥንቷን ሰብሮ ጣለው። ስጋዋ ብቻ እጇን አንጠልጥሎ አስቀረው። ትርንጎ ሳታስበው የወረደባት የጭካኔ በትር አሰቃያት። በደም ተበክላ ለማምለጥ መሬት ለመሬት ብትደህይም ከርሱ ፈጽሞ ልትሸሽ አልቻለችም። ገጀራውን ይዞ እየተከታተለ ነፍስና ስጋዋን ባስፈሪ ውሳኔ በድንጋጤ ለመለያየት እየሰነዘረ ሜጃ ሳጣት። በያዘው ገጀራ አካሏን እዚያ እያለ ሰነጣጠቀው። ያ መሬት ለመለካት የመጣ አናጺ በገጀራው ያደረገውን ሁሉ በድንጋጤና በመርበትበት ያስተውል ነበርና ለመሸሸግ ሲሞክር ድንገት የሚፈልገውን አከናውኖ ቀና ባለው ሙሉ ቀን ዓይን ውስጥ ገባም። ሙሉ ቀን በፍጥነት ያለበት ቦታ ደርሶ ሊመታው ሲሰነዝርበት አናጺው እንደምንም አምልጦ ወጣና በጩኸት አካባቢውን አናወጠው። ይህኔ ሰው ተሰበሰበም። ገጀራ በእጁ ይዞ የነበረው ሙሉ ቀን በደም ተበክላና ጭንቅላቷ ብዙ ቦታ ተፈነካክቶ የወደቀችውን እጇ ተቀንጥሶ የምታነባውን ሚስቱን ቁልቁል እያየ ቆሟል። ጎረቤት ይህንን ጭካኔ ሲያስተውል በፍጥነት ፖሊስ ጠራም። ወደ እርሱ መጠጋት የደፈረ አልነበረም። ፖሊስ በቦታው ሲደርስ እሷን ወደ ሆስፒታል እሱንም በቁጥጥር ስር አውሎ ወደ እስር ቤት ሸኛው። የዳግማዊ ምኒልክ ሆስፒታል ሐኪሞች ትርንጎን ሕይወቷ እንዲተርፍ ከፍተኛ ጥረት አደረጉላት። ደም ተሰጣት። አስቸኳይ ቀዶ ሕክምናም ተደረገላት። እስትንፋሷ ሳትወጣ ሊያድኗት ያደረጉት ሙከራ ተሳካም። ሳታመልጥ ደረሱላት። ትርንጎ ዳግማዊ ምኒልክ ሆስፒታል ተኝታ በደረሰባት ከባድ ጉዳት መንቀሳቀስ ሳትችል እንዲሁ እንዳቃሰተች ሳምንት ሞላት። ሰውነቷ አባብጦ ስቃይዋን እንደዋጠች ልጆቿ በፊቷ እንደተመላለሱ አትለፍ ያላት ነፍስ ተጨማሪ ዕድል ይዛ ቆየች። ቀስ በቀስ እስትንፋሷ እየተመለሰ እየነቃች ሄደች። ምንም እንኳን አካሏ ቢጎድልና ጤናዋ ሙሉ በሙሉ ሊስተካከል ባይችልም ከሞት መንጋጋ ግን አመለጠች። ለሐኪሞቹ ጥረትና ምስጋና እያቀረበች አገገመች። ያ ጊዜ የሰቀቀንና የጥፋት አሻራውን በሕሊና ውስጥ አትሞ ትቶላት ቢያልፍም ዛሬ በሕይወት ኖራ ልጆቿን ሰብስባ ተቀምጣለች። ያ ነውጠኛ ባሏ ግን ቀሪው ዘመኑን በእስር ቤት እንዲያሳልፍ